ዜጎች የስልጣን ባለቤት መሆናቸው የሚረጋገጠው በዲሞክራሲያዊ ምርጫ ነው። ለዚህም ወኪሎችን መምረጥ የሚያስችላቸውን የምርጫ ካርድ አስቀድሞ መያዝ ግድ ይላል። የመራጮች ምዝገባ ሊጠናቀቅ ቀናት በቀሩት በአሁኑ ወቅት መራጮች ለሰባተኛው ጠቅላላ ምርጫ የሚይዙት የምርጫ ካርድ ትርጉሙ ምንድን ነው? ዘጋቢያችን ኤልያስ ፈጠነ የዜጎች የምርጫ ካርድ ያለው ከፍተኛ ትርጉም ምን እንደሚመስል ሊያስቃኘን ተዘጋጅቷል። አብረን እንከታተል። ኢትዮጵያ የፊታችን ግንቦት ወር ላይ ወር በገባ በ24ኛው ቀን ታላቅ ሀገራዊ ሁነትን ለማዘጋጀት አሁን በዝግጅት ምዕራፍ ላይ ትገኛለች። ሰባተኛው ዙር ጠቅላላ ምርጫ የዲሞክራሲ ስርዓት ሁነኛ ማሳለጫ መንገድ ነው። ይህ ደግሞ እውን የሚሆነው በዲሞክራሲያዊ መንገድ የሚካሄድ ምርጫ ሲኖር ነው። ዜጎች ያለማንም ይሁንታ በራሳቸው ፈቃድ ወኪሎቻቸውን የሚልኩበት ዛሬ እርስዎ የያዟት የምርጫ ካርድ ወይንም ደግሞ ነገ ሊይዟት ያሰቧት የምርጫ ካርድ የራስዎን ወኪል የሚልኩባት ነችና ከሌሎች የወረቀት ይዘቶች እጅግ የተለየች ነች ማለት ይቻላል። ለዚህ ደግሞ ሁለት ዋና ዋና ጉዳዮች ያስፈልጋሉ። አንደኛው የምርጫ ካርድ ማውጣት፣ ሁለተኛው ደግሞ የተያዘው የምርጫ ካርድ በምርጫ ዕለት ድምፅን መስጠት። እናም እርስዎ የሚወክሏቸው እነኛ የህዝብ ተወካዮች ማረፊያቸው በክልሉ እጅግ የተከበረ ቦታ ውስጥ ነው። ቦታው አሁን ያለንበት ነው። ወደዛው እናምራ። በአገር አቀፍ ደረጃ በሚደረገው ጠቅላላ ምርጫ 547 የህዝብ ተወካዮች ምክር ቤት አባላት ተመርጠው በፌዴራል ደረጃ የህዝብ ተወካዮች ምክር ቤት አባልነታቸውን የሚያረጋግጡ ይሆናል። በአማራ ክልል ደረጃ ከተመለከትን ደግሞ 138 የምርጫ ክልሎች ለፌዴራል የህዝብ ተወካዮች ምክር ቤት አባላት እጩዎቻቸውን አቅርበው የሚያስመርጡ ይሆናል። በክልል ደረጃ 294 የምክር ቤት አባላት የሚመረጡ ሲሆን መዳረሻቸው ደግሞ ይሄ ነው። በየቤታችን ወንበሮች አሉ። በየስራ ቦታዎቻችን ደግሞ አዳራሾች አሉ። አሁን የምንገኝበት ቦታ ላይ ያሉ ወንበሮችና አዳራሹ ግን ሁላችንም ከምናውቃቸው ወንበሮችና አዳራሾች እጅግ የተለየ ትርጉም ያላቸው ናቸው። ለምን ቢባል የእርስዎን ፍላጎቶች የሚያስፈጽሙ አካላት ተመርጠው በአንድ ማዕቀፍ የሚሰባሰቡባቸው ናቸውና። ዜጎች የስልጣን ምንጭና የስልጣን ባለቤት ናቸው። ይሄ የሚሆነው ደግሞ በዲሞክራሲ ስርዓት ግንባታ ሂደት ነው። በዲሞክራሲ ስርዓት ግንባታ ውስጥ ትልቁን ድርሻ ከሚጫወቱ ተግባራት መካከል አንደኛውና ቀዳሚው ጉዳይ ምርጫ ነው ማለት ይቻላል። እናም ሰባተኛው ዙር ጠቅላላ ምርጫ እርስዎን እየጠበቀ ነው። በእርስዎ ይሁንታ አማካኝነት የድምፅ ብልጫ አግኝተው የክልል ምክር ቤትን የሚቀላቀሉ አካላት እዚህ አዳራሽ ውስጥ ተሰባስበው ስለ እርስዎ ፍላጎት መሻት ይሞግታሉ። አስፈጻሚው አካል ስለ እርስዎ ጥቅምና ስለ እርስዎ ፍላጎት መሳካት ምን እየሰራ ነው ሲሉ ተጠየቅን ያቀርባሉ። ይሄ ተጠየቅ ከምክር ቤት አባላትንና የሌሎች አስፈጻሚዎችን ብቻ ሳይሆን የክልሉ ትልቁ ያስፈጻሚውን አካል የሚመሩትን ርዕሰ መስተዳድሩን ጨምሮ የሚያካትት ይሆናል። እናም ስለ እርስዎ ፍላጎት መሻትና ስለ እርስዎ ፍላጎት መሟላት የሚከራከሩበትና የሚነጋገሩበት ዋና ቦታ ይህ አዳራሽ ነው። በነገራችን ላይ አሁን የምንገኝበት አዳራሽ የክልሉ ምክር ቤት ሁለተኛ የጉባኤ አዳራሹ ነው። ከኔ በስተግራ በኩል ያሉ ወንበሮች የአፈ ጉባኤና ሌሎች የአስፈጻሚ አካላት የሚቀመጡባቸውን ጨምሮ ከኔ በቀኝ በኩል የሚገኙ የምክር ቤት አባላት የሚቀመጡባቸው ወንበሮች ዛሬ ላይ የእርስዎን ድምፅ እየተጠባበቁ ናቸው። እናም በሰባተኛው ዙር ጠቅላላ ምርጫ ድምፅዎን ለመስጠት እርስዎ ካርድ አውጥተዋል? ካወጡስ ለምርጫው ምን ያህል ዝግጁ ነዎት? ምን እያሰቡ ነው? ጤና ይስጥልን።